ቆይ እንዳታሳልፉ፣ የምር እንዳታሳልፉ። እኔ በጣም ተናድጃለሁ ዛሬ ማለት ኢራንና የአሜሪካ የእስራኤል ጦርነት እዚህ ዩኒቨርሲቲ ድረስ ይምጣ። እኔ በጣም ተናድጃለሁ፣ የምሬን ነው። በጣም ይሄ ጦርነት በጣም በቀጥታም ባይሆን በተዘዋዋሪ በጣም እያጠቃን ነው። እኔ በጣም ገርሞኛል፣ የምሬን ነው። ይሄ ጦርነት እናንተ በጣም ቤታችን ውስጥ ገባ፣ ኩሽና ውስጥ ነው የጦርነት የገባው። እኔ በጣም እየገረመኝ ነው ማለት ትራንስፖርት ድሮ 250 ብር ከፍዬ የሚሄደው ትራንስፖርት 1000 ብር ገባ። 1000 ብር ገባ። እናንተ ድሮ ደርሶ መልስ 250 ብር ነው የሚከፍለውና ደርሶ መልስ አሁን 2000 ምናምን ብር ነው የገባው ማለት ነው። አሰባችሁ? እሱንም እድለኛ ሆናችሁ መኪና ካገኛችሁ ነው። እድለኛ ሆናችሁ መኪና ካገኛችሁ እሱንም ደርሶ መልስ 2000 ምናምን ብር ነው የምትከፍሉት። መኪና የለ ይሄ ምንድነው ሲባል ነዳጅ ቤንዚን ነዳጅ የለም ተብሎ ማለት ነው። እኔ 250 ብር የምትከፍለው መንገድ 1000 ብር ገባ ሲባል አሰብኩ። ያውም ተማሪ ተሆናችሁ በጣም ነው የሚከብደው ማለት 250 ብር የምትከፍሉትን መንገድ 1000 ብር ሰጣችሁ ያውም ደርሶ መልስ የምትመጡ ከሆናችሁ 2000 ምናምን ብር ነው የምትከፍሉት ማለት ነው። እኔ በጣም እየገረመኝ ነው። እናንተ ጦርነቱ የምረን እስከ ግቢያችን ድረስ መጥቷል ማለት ነው። ይሄ ጦርነት እስከ ተማሪዎች ድረስ ነው ጦርነት የመጣው ማለት በቀጥታ ሳይሆን ኢንዳይሬክትሊ እኛም አታክ እየተደረግን ነው ማለት ገፈት ቀማሽ እየሆንን ነው ማለት ነው። የዚህ የጦርነቱ የቀውሱ ተጠቂዎች እኛም እየሆንን ነው። ታክሲ ድሮ በ20 ብር የምንሄደው ታክሲ ከተማ ቅርብ ማለት ነውና 50 ብር ምናምን ገባ ደርሶ መልስ 100 ብር ማለት ነው። አሰባችሁ? ደግሞ እኔ በጣም የምሬን ነው። ትናንት ወዲያ ካፌ ለቁርስ አርፍጄ ነበር የሄድኩትና ካፌ ሲሄድ በጣም ቆየ ካፌው ለመጀመር ማለት ነው። ከነቀድሞ የመጡ ልጆች እንዳወሩኝ በጣም ቆየና ከሄድን በኋላ ፍርፍር በዳቦ ነበር የምንበላው። ፍርፍር በዳቦ ዳቦ የለም ተባለ፣ ፍርፍሩም አለቀ ተባለ። ፕላስ ደግሞ የለም ፍርፍሩ የለም ዳቦም የለም። ምን ቢያመጡ ጥሩ ነው? ሱጎ በእንጀራ እንጀራም ደግሞ እቺ የምታክል ግማሽ ማለት ነውና ገርሞኛል። ምንድነው ብለን ስንጠይቃቸው በጦርነቱ ምክንያት ነዳጅ የለም፣ ለዛ መኪና ዳቦ ማምጣት አልቻለም ተብሎ ማለት ነው። አሰባችሁ? እስከ ኩሽና ድረስ ነው የመጣው ማለት ነው። ይሄ የጦርነቱ ቀውሱ እስከ ኩሽና ድረስ ነው የመጣው ማለት ነው። እና እኔ በጣም ምንድነው ሲባል ነዳጅ ስለጨመረ ነዳጅ የለም መኪናዎች ምናምን ትራንስፖርት ምናምን አሉ። አክቹአሊ እኮ ልክ ነው ነገሩ፣ ልክ ሊሆን ይችላል። ግን ተማሪዎችም በጣም የዚህ የጦርነቱ ገፈት ቀማሾች እየሆንን ነው። የዚህ ጥቃት ቀማሾች እየሆንን ነው። ኢንዳይሬክትሊ ቢሆን እነሱ በጦር ሜዳው አውድማ ላይ ቢገኙም እንኳን እኛንም በጣም እያጠቃን ነው ማለት ነው። ይሄ ነገር በእጅ አዙር በኢኮኖሚካሊ በጣም እያጠቃን ነው ማለት ነው። እኔ በቃ ተማሪዎች ይሄንን ታይም የምሬን ነው እንዴት አድርጋችሁ ሬጂስት ለማድረግ እንደምታስቡ አይዶን ነው ማለት እንደዚህ እየጨመረ ጦርነቱ ቶሎ አክቹአሊ አሁን 1 ወር ሆኗል። እየጨመረ ከሄደ በእያንዳንዱ ነገር ላይ ዋጋ በጣም እየጨመረ ይመጣል ማለት ነው። እና በዛም ታይም እኛ ደግሞ ከፋሚሊዎቻችን አብዛኛው ተማሪ ገንዘብ በራሱ መክ የሚያደርግ አይደለም፣ ከፋሚሊ ነው ገንዘብ የሚመጣው በወር ምናምን እንደዛ አይነት ነገርና በዛ ውስጥ እንደዚህ ዋጋ በጣም ሲጨምር በእያንዳንዱ ነገር ላይ ትራንስፖርት ሌላ የምትጠቀሙት ላይ እንዲህ ሰማይ ጣሪያ ስነካ አሰባችሁ በጣም ነው እንደ ተማሪ የሚከብደው ማለት ነውና እኔ በተለይ የትራንስፖርት እኔ አሁን ቢዝነስ አለኝ የራሴ ቢዝነስ አለኝና ሄዳለሁ ብዬ ሳስብ ትራንስፖርቱ 3 እጥፍ ጨመረ አንድ ዙር ማለት ነው። እና በጣም ነበር የገረመኝ። ተማሪዎችን በቀጥታም ባይሆን ኢኮኖሚካሊ በጣም እየተጠቃን ነው ማለት ነው። እኔ እንጃ በጣም እኔ በጣም ስለገረመኝ ይሄንን ስሜትን ላጋራላችሁ ብዬ ነው። እስከ ኩሽና ድረስ የጦርነቱ ሰለባ መሆናችን እየታወቀ ነው ማለት ነው። እስከ ኩሽና ድረስ ደርሷል የዚህ ጦርነት ጥቃትና በእውነት ይሄ ፈጣሪ ይሄንን ጦርነት ቶሎ እንዲያቆም እንጸልያለን። አክቹአሊ አይ ቲንክ የሚመስለው የነዳጅ እጥረት ያጋጠመው ይሄ የኢራን የሆርሙዝ ሰርጥ ምናምን የተባለው የሆርሙዝ ስትሬት ኢራን በመዝጋቷ ነው ነዳጅ ጫኑ መርከቦች የተንቀሳቀሱ ስላልሆኑ ነው። እና ቶሎ ጦርነቱ በሰላማዊ መንገድ እንዲቆምና ቶሎ ከዚህ አይነት ነገር እኛም ብንገላገል አይ ቲንክ ህዝባችን በጣም የምር እየተመሰቃቀለ ነው ብዬ አስባለሁ። በጣም ብዙ ሰው እየተቸገረ ነው። ያውም ያንን ያህል ብር ለመክፈል ያውም በጣም ተሰልፎ
መኪና የለም ተብሎ ማለት ነው። እና እኔ እንጃ መንግስት እንዴት ሊያረጋጋ እንደሚችል አይዶ ነው። የምሬን ነው። ባለ መኪናዎችም አንጭንም ይላሉ ማለት አንጭንም ይላሉ ላይክ ነዳጅ የለም ብሎ ማለት ነውና በጣም ብዙ ቀን ተሰልፎ ነው ያንን ነዳጅ አንድ ዙር የሚያስቀዱት፣ ያውም አንጭንም ይላሉ። እና እንዴት አድርጎ መንግስት ለዚህ ነገር መፍትሄ እንደሚያበጅ አይዶ ነው። ብቻ የሆነ መፍትሄ ለዚህ ህዝብ መበጀት አለበት። የምሬን ነው። ብቻ በጣም እኔ ገርሞኛል። የምሬን ነው። እና ይሄ አሁን ከአዋሳ ከአዲስ አበባ ምናምን ከሩቅ ሀገር የመጣችሁ ልጆች እስቲ ዝም ብላችሁ ጠይቁ፣ ስንት ነው አጠቃላይ ትራንስፖርቱ ብላችሁ ጠይቁ። በጣም በቃ ጆሮአችሁን ጭው የሚያደርግ ብር ነው የምነግራችሁ። እና ገርሞኛል በጣም ላይክ ስለገረመኝም ጭምር ነው ይሄን ስሜትን ላጋራላችሁ የፈለኩኝ። ቶሎ ጦርነቱ ቆሞ ስቴብል ኢኮኖሚ እንደሚሆን ተስፋ አደርጋለሁ። እኛም ያው መቼስ ሄደን ማሸማገል አንችልም። እዚህ ጋር ሆነን በጸሎት ነው እግዚአብሔር ጠልቃ እንዲገባ በጸሎት ነው አይ ቲንክ የምንችለው። እና ብቻ እኔ በጣም ገርሞኛል። እናንተም ይህንን ስሜት እንደምትጋሩ ተስፋ አደርጋለሁ። እንደዚህ እንደኔ ያጋጠማችሁ ልጆች እና ተማሪዎች ብቻ ራሳችሁን ወይ አስቡ። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። ይህ የጆን ኢምፓየር ዩቲዩብ ቻናል ነው። ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።